አካላዊ ቃል ነው። ኦኬ ማስረጃ አምጣ። አይደለም ለማለት አንተ ማስረጃ አምጣ። አንተ መጀመሪያ አንተ ነው እንዴ? ምን ይባላል መሰለህ? በርዶ ፕሩፋላሲ ይባላል። ስለዚህ አንተ ማስረጃውን ያመጣው አንተ ነህ አይደለም ለማለት ማስረጃ ይዘን አንተ አካላዊ ቃል ነው ያልከው አንተ ነህ። ክሌም ያደረከው አፈርማቲቭ ነህ አንተ። እኔ ኔጌቲቭ ነኝ። አካላዊ ቃል ነው ያልከው። ቆይ አማናዊ ቃል ነው ያልከው አንተ ነህ። አንተ አፈርማቲቭ ነህ፣ እኔ ኔጌቲቭ ነኝ። አፈርማቲቭ የሆንከውን አንተ ማስረጃ አምጣ። ለምሳሌ እግዚአብሔር ቃል አለው አይደል? ቃል አለው እግዚአብሔር አለው። ቃሉ ምንድነው? ቃል ነው የሚባለው ቃሉ። እሺ አሁን እንደዚህ እናድርግ። ኢየሱስ የእግዚአብሔር ቃል ነው ወይ? እኛ እኮ እግዚአብሔር ቃል እንዳለው እኛ እኮ አይደለም ኃይል እንዳለው ስራ እንደሚሰራ እናምናለን። አንዴ አማናዊ አንዴ የምጠይቅን ትመልስልኛለህ? ኢየሱስ የእግዚአብሔር ቃል ነው ወይስ አይደለም? ኢየሱስ የእግዚአብሔር ቃል ነው ወይስ አይደለም? ኢየሱስ የእግዚአብሔር ቃል ነው። ጥሩ። መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ? መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ? ኢየሱስ ክርስቶስ የእግዚአብሔር አካላዊ ቃል ነው። እኔ የምጠይቅህ መልስልኝ። እሺ መለስክልኝ። እሱን ኢየሱስ የእግዚአብሔር ቃል ነው። ሁለተኛ መጽሐፍ ቅዱስ ደግሞ ዝርው ቃል ይባላል። ዝርው ቃል ይባላል። ዝርው ቃል መጽሐፍ እሺ መጽሐፍ ቅዱስ ፍጡር ነው? መጽሐፍ ቅዱስ ፍጡር ነው? የእግዚአብሔር ቃል ነው። አደሴም ታይም ፍጡር። እሺ የምወደው ልጅ ይህ ነው እርሱን ስሙት የሚል ቃል ከሰማያት ወጣ የሚል አለ። ኢየሱስ ሲጠመቅ በመጥምቁ ዮሐንስ። ልክ ነኝ? የምወደው ልጅ እርሱ ነው እርሱን ስሙት ይላል እግዚአብሔር ከሰማይ ሆኖ። ያ ቃል ፍጡር ነው ወይስ አይደለም? ንግግር ነው። ፍጡር ነው ወይስ አይደለም? ንግግር ነው። እሱ ፍጡር ነው አይደለም? ቃሉ ነው፣ ድምፁ ነው። ያ የምወደው ልጅ እርሱ ነው እርሱን ስሙት የሚለው ቃል ፍጡር ነው ወይስ አይደለም? ፍጡር ነው። ምን ንግግሩ ፍጡር ነው። ዋት ሎቱ ስብሐት ማለት አሁን ነው። አንተ ንግግሩ ፍጡር ነው። ምንድን ነው? ምን አስደነገጠ? እየሰሙ ነው ከታች። ችግር የለም። ከስር ክርስቲያኖች እየሰሙ ነው። ስለዚህ ከአፉ የሚወጣው ንግግር ከአፉ ውስጥ ከመውጣቱ በፊት ፍጡር ነበር አፉ ውስጥ የነበረው። ኢሳይያስ 55:11 ድምፅ እኮ የተሰማው እኮ ድምፅ ነው የሚለው እኮ ድምፁ ከማን ነው የሚወጣው? ድምፅ መጣ ነው የሚለው። ድምፁ ከማን ነው የሚወጣው? ድምፅ ደግሞ ፍጡር ነው እኮ። ድምፅ ከማን ነው የሚወጣው? የፈጣሪ ድምፅ ከየት ነው የሚወጣው? ድምፅ መጣ ነው ከፈጣሪ ወጣ ይላል። ድምፅ መጣ ነው ገባኝ። ድምፁ ከማን ነው? ኢሳይያስ 55:11 ላይ ከአፌ የሚወጣው ቃል ይላል አይደል? እንደዛ አይደለም። ድምፅ መጣ ነው የሚለው። ከሰማይ ድምፅ መጣ ነው የሚለው እንጂ እግዚአብሔር ተናገረ አይልም። ንግግር ነው እኮ አልክ እኮ። ንግግሩ ነው አልክ አይደል እንዴ? አይ ድምፅ መጣ ነው የሚለው። ያ ድምፅ ደግሞ ፍጥረት ነው። ድምፅ ደግሞ ፍጥረት ነው። የፊዚክስ ህግ ድምፅ። ኢሳይያስ 55:11 ላይ ከአፌ የሚወጣው ቃሌ ይላል። ከማን የሚወጣው ቃሌ ይላል? እሺ እሱ ፍጡር ነው ወይስ ያልተፈጠረ ነው? ድምፅ ነው። በዮሐንስ እጅ ሲጠመቅ የጠየቀውን ጥያቄ መልስ እንጂ። ኢሳይያስ 55:11 ላይ ከአፌ የሚወጣው ቃሌ ይላል። ያ ቃሉ ቃል ነው። ከአፉ የሚወጣው ቃሉ ፍጡር ነው ወይስ ያልተፈጠረ ነው? ቃል ከሆነ የእግዚአብሔር ቃል ከሆነ ቃሉ አካላዊ ቃል ከሆነ ፍጡር አይደለም፣ ፈጣሪ ነው። ኢሳይያስ 55:11 ላይ ያለው አንበበ ሙሉ ሬህማ ነው። ቆይ ተረጋጋ። ሬህማ ነው፣ ሎጎስ አይደለም። ሬህማ ነው፣ ሎጎስ አይደለም የሚለው ሬህማ። ከአፌ የሚወጣው ሬህማ ፍጡር ነው ወይስ ያልተፈጠረ ነገር ነው? እሱ ነው ጥያቄው። ቃል ከሆነ ፍጡር አይባልም። እኛ ጋር ፈጣሪ ነው ቃሉ። ሬሄማ ነገርኩት። ብጠይቅ ጥያቄ መልስልኝ። ሬሄማ ከአፉ የሚወጣው ቃል ሬሄማ ምንድን ነው? ሬሄማ ማለት ቃል ነው፣ ንግግር ነው። ንግግር አይደለም፣ ቃል ነው እያለ ያለው መጽሐፍ ቅዱስ። አንተ ቃል ማለት ሬሄማ ማለት ንግግርም ነው። ንግግር ብለህ ቀየርከው። ቃል ነው የሚለው እዛ ጋር። እሺ ቃል ብለው ያ ቃል ከአፉ ኢሳይያስ አንድ ተረጋጋ። አማናዬ ኢሳይያስ 55:11 ላይ ከአፌ የሚወጣው ቃሌ ሲል ያ ሬማ የሚባለው ቃል ንግግር አይደለም፣ ቃል ነው። ይሄ ችግር የለውም። እሱን ተወና የእግዚአብሔር ቃል ነው ወይስ ያልተፈጠረ? የእግዚአብሔር ቃል ፍጡር አይደለም። ኦኬ ጥሩ። እዛ ከአፉ የሚወጣው ቃል ሬማ የሚባለው ቃል ንግግር በልና ፐርሰን ነው ወይስ ፐርሰን ያልሆነ ነው? ንግግር ከሆነ ፐርሰን አይደለም።
ቃሉ ከሆነ ደግሞ ፐርሰን ነው። የጠየቀውን መልስ ተወሱ ነው ንግግር የሚለውን ተመልስና ቃል በሚለው አስተካክለዋለሁ። ምን መሰለህ አንዴ ኢሳያስ 55 አንዴ ተረጋጋ አማን። ፖይንቱ ላይ አውቀን ወደዛ የምትወጣው ኢሳያስ 55:11 ላይ ከአፌ የሚወጣው ቃሌ ይላል። ቃሌ ለሚለው ቃል ሬማ ነው። ግሪክ ሰብስቲዩንት ላይ የተቀመጠው ሎጎስ አይደለም። ማን ነው ሬማ እያለ አንተ ነህ የምትነግረኝ? ግሪክ ሰብስቲዩንት ላይ ማገባኝም አንተ ለምትፈልገው ቃል ሁልጊዜ ግሪክ ኢብሩ እያልክ እንደሱ አይደለም። እዚህ ጋር ኖ አይ ሬማና ሎጎስ ልዩነት አላቸው በእናንተ አገባኝም። ስለ ሬማ ስለ ሎጎስ አያገባኝም ካልክ እሺ በቃ አልፈለክም ማለት ነው። ስለተጻፈው ጽሁፍ ነው። ነጥብ ውስጥ በጣም ገብተሃል። ቀለበት ውስጥ ይገባ አንዴ ተረጋጋ። አትደራረብ። ያንተን ፍልስፍና አትደራረብ። እንዴ ሌላ ነገር ፐርሰናል አታክ ጀመርክ እኮ እንዴ ምን ሆናል? ኢሪቴት ሆንክ በአንዴ። ኢሳያስ 55:11 ላይ ከአፌ የሚወጣው ቃል የሚለው ሎጎስ አይደለም ሬማ ነው። ሬማ ከአፉ የሚወጣው ቃል ፍጡር ነው ወይስ ያልተፈጠረ ነው ብዬ ስጠይቅህ ያልተፈጠረ ነው አልክ። ፐርሰን ነው ወይስ አይደለም? ደግሞ ሁለተኛ ጥያቄ የምጠይቅህ ፐርሰን ነው ወይስ ፐርሰን አይደለም? እሱ ጀመር አውጣለት። ግሪክ ሰብስቲዩንት ላይ ሎጎስ ላለመሆኑ ሎጎስ አይደለም ማስረጃ ግሪክ ሰብስቲዩንት ላይ ያወጣል። ኢሳያስ 55:11 ላይ ያወጣል። አልቀበልም እንዳትል ቅድም አያገባኝም። ማስረጃ እዚህ ጋር አሁን ሎጎስ አይደለም ለማለት ነው። ተረጋጋ አማናይ እንዴ ተረጋጋ እንጂ ኢሳያስ 55:11 ተረጋግተህ ማውራት አትችልም እንዴ? በአንዴ የተጠየቃችሁትን ጥያቄ እንትን በለ ሎጎስ አይደለም ሬማ እንደዚህ ነው እንደዛ ሳይሆን ሬማ ነው። ሬማ የሚባለው አንተ በቁርአን ላይ ተደግፈህ የጠየቀውን ጥያቄ መመለሳችን ቆይ ቁርአን ላይ የቃላት ስንጠቃ ውስጥ ገብተህ ሎጎስ የሚሆን አይደለም። ለማንኛውም አንዴ ሚት አድርገው እስኪ ኢብራሂም ይህ ሰውዬ ሚት አድርገውና ታች ወርደህ ትገባለህ ስትረጋጋ። አውጣለት ኢሳያስ 55:11 ላይ ሬማ ነው የሚለው አያችሁት? ያ ጀማ እንትን በለው ዙም አድርገው። እሺ ስክሪንሾት ላድርገው። እሺ ዙም ያደርገውና ወይ ጉድ ተበሳጨ። ምን ሆነ እንደሆነ አላውቅም። አሁን ተመለስ፣ እሱ እስከሚያወጣልህ ድረስ ተመለስና መከረኛ። እሺ መጣ። ያንተ ነው ያወጣው ነው? አዎ ያንተ መጥቷል። አዎ ናግባ ተመለስ። በነገራችን ላይ ሳላ በክርስቲያኒቲ ቲዮሎጂ ውስጥ ራሱ አለ እኮ የኢነርጊያ ኦክ ኤሰንስ ዲስቲንክሽን የሚባል ነገር አለ። ኡስታዝ ወይድ ምንድነው መሰለህ አሁን አንተ እያደረክ ያለው ምንድነው መሰለህ? አይ በቃ ይኸው ለአማናይ ተውና ፐርሰናሉን አሁን ሬማ የሚል የለም አለ ወይስ ሳይሆን እኔ አሁን የምታመጣው አውጡ ነው ያልከው? አውጡ ነው ያልከው? እዚህ ጋር ያለው አለ ወይስ የለም? አለ ወይስ የለም? የለም ነው አውጡ ነው ያልከው? ዝም ቢል አዳምጥ። ቆይ አታዳምጥም። ሬማ የሚል አለ ወይስ የለም? ግሪክ አላነበብም እኔ እኮ ወንድም ማለት እኮ ሬማ የሚል አለ ወይ? እሺ ግሪክ አላነበብም እኔ አልችልም። ግሪክ እኮ ታዲያ ለምንድን ነው አውጣው ለምን አልከኝ? ማስረጃ አንጣ። ዝርው ቃል ለምን ነው አመጣው? ኢሳያስ 55:11 ላይ ማስረጃ አንጣ ላይ ያወጣልህ። አዳምጠኝ። ማስረጃ አንጣ ስለ ግሪክ የግሪክ ቋንቋ ይሄ ምን ይላል? ይሄ ላይ ሬማ የሚባል ነገር አለ ስለ አውጣው ስናወጣው ደግሞ ሬማ ማለት ምን ማለት ነው? ምን ማለት ነው? ዝርው ቃል ንግግር ማለት ነው አይደል? የተጠየቀው ጥያቄ አሁን ዝርው ቃል ነው ወይስ አካላዊ ቃል አይደለም ጥያቄው። ኢሳያስ 55:11 ላይ ሬማ የሚባለው ቃል አዳምጣ አንዴ አዳምጣ። ማናይ የመጨረሻ ቻንስ ነው የምሰጥህ። ተወርድና ትቀመጣለህ። እንደ ማንኛውም ሰው ታፕታፕ ታደርጋለህ። እድሉን አታገኝም። እኔ ይሄ ነገር እኮ ነው። ስለዚህ ተረጋጋ። አሁን እኮ አንተ ነህ መረጋጋት። ግቡ ክርስቲያኖች ትላላችሁ፣ እንደገና እናስወጣችኋለን ትላላችሁ። ምን ማለት ነው? አልቻልክማ። 55:11 ላይ እኮ ተረጋጋ፣ ትደራረብ ስታወራ። ለምን ትሞግተኛለህ ማለት ነው? ቅድም አሁን ምን ስትል ነበረ መሰለህ? ወደ ጭቅጭቅ አናምራው፣ ተረጋግተን እናውራ ስትል ነበረ። በአንዴ ሪቴት ነው ነበር እኮ አሁን አውቀህ እኮ አንተ ሁልጊዜ እኮ እንደዚህ ነው። ቆይ አንዴ አማናይ ኢሳያስ 55:11 ላይ ከአፌ የሚወጣው ቃሌ ሲል ከአፌ የሚወጣው ቃሌ የሚለው ቃል ሬማ የሚባለው ቃል
ያ ቃል ዝሩ ቃል ነው ወይስ አካላዊ ቃል ነው? መልስልኝ አማናዊ። አማናዊ ሚዩት አንሳ። አካላዊ ቃል ነው። ንግግሬ ሬማ አካላዊ ቃል ነው ወይስ ዝሩ ቃል ነው? በግሪክ ሬማ ማለት ምን ማለት ነው? ሬማ ማለትም ቃል ነው፣ ሎጎስም ማለት ቃል ነው። ወደ አማርኛ ስንመልስ ምን አሁን አንተ ይሄ አሁን ሬማ ማለት ቃል ነው፣ ሎጎስም ቃል ነው ስትል ልዩነቱን ላሳይህ። ማቴዎስ 4:4 ላይ ያወጣለት። ማቴዎስ 4:4 ላይ ያወጣለት። ከኢየሱስ የሚለየው ቃል ሎጎስ ከሚባለው የሚለየው ቃል ሬማ ይባላል። ማቴዎስ 4:4 ላይ ሰው በእንጀራ ብቻ አይኖርም ከአምላክ አፍ የሚወጣ በአምላክ ቃል ነው የሚኖረው አለ ኢየሱስ ሲናገር። 40 ቀንና 40 ሌሊት ሲጾም ሲኖር የነበረው ኢየሱስ በማን ነው? በእንጀራ አይደለም ሲኖር የነበረው ከአምላክ ቃል በሚወጣ በአምላክ ቃል ነው የሚኖረው አለ። ከአምላክ አፍ ከሚወጣ ከአምላክ ቃል። ስለዚህ ከአፉ የሚወጣው ቃል ሬማ የተባለው ማቴዎስ 4:4 ላይ ያለው ሬማ የተባለው ቃል ከሎጎስ ይለያል ሲቀመጥ ማለት ነው። አሁን ጥያቄ የሚነሳው ምንድነው? ማቴዎስ 4:4 ላይ ያለው ከአፉ የሚወጣው ቃል ወይም ኢሳይያስ 55:11 ላይ ያለው ከአፌ የሚወጣው ቃል የተባለው ሬማ የተባለው ዝርው ቃል ነው ወይስ አካላዊ ቃል ነው ብለው ነው ቸርች ፋዘርስ የፈቱት? የትኛውን ነው የምትጠይቀኝ? ኢሳይያስ 55:11 እና ማቴዎስ 4:4 ላይ ያለውን ቃል ነው ሬማ የሚባለውን። ማቴዎስ ሬማ ማለት ምን ማለት ነው? ትርጉሙን ስለ ሬማ ወደ አማርኛ ሲተረጎም ቃል ነው ራሱ። ምን ማለት ምን አይነት ቃል እኮ? ዝርው ቃል። ዝርው ቃል። በጣም ጥሩ እኮ እንደዚህ ግልጽ አለው። እሺ ስለዚህ አሁን ምንድነው የምጠይቀው? ኢሳይያስ 55:11 ላይ ሬማ የተባለው ዝርው ቃል ነው ወይስ አካላዊ ቃል ነው ብዬ ጠየቅኩ። ሬማ ማን ነው? ቸርች ፋዘርስ ሬማ ግሪክ ሰብጀንት ላይ ዝርው ቃል ነው ማለት ነው። ቆይ ዝርው ቃል ማለት ነው አይደል? ሬማ ኢሳይያስ ላይ ያለው ቃል ዝርው ቃል ነው እያልክ ነው አንተ? ሬማ ዝርው ቃል ነው። አሁን አንተ ደግሞ የምታደርገው ምንድነው? አካላዊ ቃል ነው የሚለው ማስረጃ ታመጣለህ። ኖ ችግር የለም ታመጣለህ፣ ማስረጃ ታመጣለህ። ዝርው ቃል ነው ወይስ አካላዊ ቃል ነው? ጥያቄ ነው የጠየቅኩህ። አንተ ምንድን ነው እያልክ ነው ያለው? አትገልብጥ። ማስረጃ አምጥተሃል አንተ። ምንድን ነው እያልክ ነው ያለው? እኔ ቃሉን አመጣው። ሬማ ምንድን ነው እያልክ ለምን አመጣኸው? ሬማ ምንድን ነው? ለምን አመጣኸው? መጀመሪያ አመጣውልህ፣ ጠየቅኩህ። ራሱ ዝርው ቃል ነው ወይስ አካላዊ ቃል ነው ስለ አካላዊ ቃል ነው ብለኸኛል። አካላዊ ቃል ነው ወይስ አይደለም? ቆይ አካላዊ ቃል ነው ወይስ አይደለም ብለህ ይዘህ የመጣኸው አንተ ነህ። ለሙግት ይጠቅመኛል ይዘህ የመጣኸው አንተ ነህ። ማስረጃ አንተ የለህም። ማስረጃ አንተ አካላዊ ቃል ነው የሚል ማስረጃ አምጣ። አንተ ነህ እኮ አይደለም ለማለት ማስረጃ ይዘናል። አካላዊ ቃል ነው አልከኝ። አንተ ነህ ያልከው እኮ ክሌም ያደረገ አካል ነው እኮ። መረጃውን ይዘህ የመጣው አንተ ነህ። ለምሳሌ ኤግዛምፕል ልስጥ። አብርሃም አምላክ ነው። ስለዚህ ተረጋጋ ማለት ነው። ተረጋጋ። በጣም ኢሪቴት እየሆንክ ነው ያለው፣ ስሜታዊ እየሆንክ ነው ያለው። አብርሃም አምላክ ነው ብዬ አንዴ ተረጋጋ። ለምን ትናደዳለህ? አትበሳጭ። ጭቅጭቅ ውስጥ ገባችሁ እኮ። ይኸውልህ ጭቅጭቅ ውስጥ አልገባውም። ይኸውልህ አብርሃም አምላክ ነው ብዬ እኔ ክሌም ካደረግኩኝ፣ እሺ ማስረጃ አምጣ ስባል አብርሃም አምላክ ላለመሆኑ ማስረጃ አምጣ አይባልም። ያ ምን ይባላል? በርደን ኦፍ ፕሩፍ ፋላሲ ይባላል ማለት ነው። አዙሮ እንትን ማለት ነው። አሁን አንተ ኢሳይያስ 55:11 ላይ ያለው የሚናገረው ሬማ የሚባለው ከአፌ የሚወጣው ቃል የሚለው አካላዊ ቃል ነው ብለህ አንተ አፈርማቲቭ ነህ፣ እኔ ኔጌቲቭ ነኝ። ቃል ብሎ ካለ ቃል ማለቱ ብቻ ሬማ ነው የሚለው ብያለሁ። ግን አካላዊ ቃል ስለመሆኑ ኢሳይያስ 55:11 ላይ ማስረጃ ስጠኝ እያልኩ ነው ያለሁት፣ እየጠበቅኩ ነው ያለሁት። የመጨረሻ ቻንስ ነው የምሰጥህ ለአንዴ ለመጨረሻ ጊዜ አንዴ ሚት አድርገው። ሚት አድርግ። ተረጋጋ። አሁን ኢሳይያስ እንግዲህ ታዳሚ እየሰማን ያለው ኢሳይያስ አንዴ ማነኝ ነው የምትለው? ተናዳ ራሱ ማለት ነው። እና ኢሳይያስ 55:11 ላይ ያለውን ጥቅስ ከአፌ የሚወጣው ቃሌ የሚለው ንግግር ወይም ደግሞ ሎጎስ ማን ነው ሬማ የተባለው አካላዊ ቃል ነው ላልክበት ማስረጃ ማምጣት አትችልም። ከየትም ማምጣት ማለት ነው። ምናባዊ ነው፣ ነባራዊ ነገር አይደለም። አንተ እንዲመች ነው ራሱ። ስለዚህ ከአፌ የሚወጣው ቃሌ ሲል በዛ ቃሉ የምሻውን ያደርጋል እያለ ይናገራል። ያ ማለት ግን ፐርሰን አይደለም። ዘፍጥረት 1:3 ላይ ያወጣለት አንድ ጊዜ የብሮ እና ይቀጥላሉ። ዘፍጥረት 1:3 ላይ ይኸው
እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ይሁን የሚለው ቃል ነው ራሱ። ይሁን የሚለው ቃል ፈጣሪ አይደለም። ማን ነው? ፈጣሪ አይደለም፣ ፐርሰንም አይደለም ራሱ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እስከ 9 ድረስ አውጣና ከዛ አንድ ጥቅስ እንመለከትና እንትምላለን። ሰው ይማርበታል። እሺ ምን ይላል? በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊታትም ሁሉ በአፉ እስትንፋስ ይላል። በዕብራይስጡ ዳበር ነው የሚለው። በያህዌ ዳበር ሰማያት ተፈጠሩ ይላል። ሰራዊትም ሁሉ በአፉ እስትንፋስ ይልና ቁጥር 9 ላይ እርሱ ተናግሯልና ሁሉም እርሱ አዘዘም ደግሞ ጸኑም ይላል። እርሱ ተናግሯልና ሲናገር ማለት ነው ስለ ኢየሱስ አይደለም የሚያወራው፣ ስለ ዝሩ ቃል ነው የሚያወራው፣ ስለሚፈጥርበት ቃል ነው የሚያወራው። መዝሙረ ዳዊት ምዕራፍ 148 ከ1 እስከ 4 148 ራይት እሺ እግዚአብሔር ከማለት ሁሉ እግዚአብሔርን ከሰማያት አመስግኑት፣ ከአርያም አመስግኑት፣ መላእክት ሁሉ አመስግኑት፣ ሰራዊት ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትም ብርሃናት ሁሉ አመስግኑት፣ ሰማይ ሰማያት አመስግኑት። እርሱ ብሏልና ሆኑም። እነዚህ ከላይ የተዘረዘሩት እርሱ አዟልና ተፈጠሩም ይላል። ስለዚህ በቃሉ ሲያዝ ይሁን ብሎ ሲል ይፈጠራል፣ ያዛል ማለት። አሁን ጥያቄ የሚነሳው ምንድን ነው? ይሁን ብሎ የሚናገረው ንግግር ፈጣሪ ነው ወይስ ፍጡር ነው ብለን ጥያቄ እናቀርባለን። ፈጣሪ ነው እንዳይል አካል አይደለም፣ ፐርሰን አይደለም፣ ንግግር ነው። ኢሳይያስ 55:11 ላይ ከአፉ የሚወጣው ቃሉ ነው። ፍጡር ነው እንዳይል ከራሱ የሚወጣ ነገር ነው። በጣም የገረመኝ ደግሞ ማቴዎስ 3:17 ላይ ከሰማይ ድምፅ የተሰማው ድምፁ የፈጣሪ ድምፅ ፍጡር ነው አለ። ሳላስተውለዋል። በጣም እኮ ቴዎሎጂያቸውን ድብልቅልቅ የሚያወጣ ነገር ነው። ሰምተን ማናውቀውም። ዋጋ ያስከፍላል። በጣም ዋጋ የሚያስከፍል ንግግር ነው የተናገረው። ስለዚህ ሳላ ማጠቃለያ ሰራበት ወይም ይምራን ስሩበትና ስዩም የሚባለው ገብቷል። ከሱ ጋር ትቀጥላላችሁ። ኦኬ እንግዲህ የተነሳው ጥያቄ አላህ ከአላህ ውጭ የሆነ ፍጡር የሆነ አካል ምንድነው? ፍጡሩን ፈጣሪ ያልሆነ ነገር አለ። እሱ መንፈስና የአላህ ቃል ነው አለ። መንፈስ ፍጡር ነው፣ እኛ ሙስሊሞች እናምናለን። ጌታ አምላካችን ብዙ ፍጥረታትን ፈጥሮ ሕያው የሚያደርግበት ንጥረ ነገር ነው። ፍጥረትን በፍጥረት እንደሚፈጥረው ሁሉ መላእክትን ከብርሃን እንደፈጠረው ሁሉ ወደ ጌታ አምላካችን ቃል ስንመጣ ግን የአላህ ቃል ከአላህ የተለየ ማንነት ስላሌለው ፈጣሪ ሊባል አይችልም። ከአላህ የተለየ ፐርሰን ቢሆን ኖሮ ፈጣሪ ነበር የሚባለው፣ ግን ፐርሰን አይደለምና ፈጣሪ ተብሎ አይገለጽም። የተፈጠረና የተገኘ ልክ አሁን እንደኔ የተፈጠረ አይደለም። የአላህ ቃል የተፈጠረ ስላልሆነ ፍጡር አንለውም። የተፈጠረ ቢሆን ኖሮ ፍጡር እንለዋለን። ስለዚህ የአላህ ቃል ምንድነው ከተባለ የእርሱ ባህሪ ነው። የእርሱ ምንድነው? ቃሉ ንግግሩ ነው። ንግግሩ የእርሱ ሲፋ ነው፣ ባህሪ ነው። አላህ ባህሪያቶች አሉት። መስማት፣ ማየት፣ መናገር፣ እነዚህ የአላህ ባህሪያት ናቸው። ከአላህ ባህሪያት መካከል ደግሞ አንዱም ፍጡር ሊሆን አይችልም። አላህ ሀያል ነው። ሀያልነቱ የተገኘ አይደለም፣ ፍጡር አይደለም። አይታችኋል። ሀያል ነው ሲባል ሀያልነቱ የተገኘ ስላሉ ፍጡር አይባልም። ግን ሀያልነትን ከአላህ ነጥለን አላህና ሀያልነት አንልም። አላህና መስማቱ እኮ አይባልም። አላህና ማየቱ ተብሎ ሊገለጽ አይችልም። አላህ ባህሪያቶች አትሪቢዩቶች አሉት። እነዚህ አትሪቢዩቶቹ ፐርሰን አይደሉም። ስለዚህ ፐርሰን ካልሆኑ ደግሞ አላህና እገሌ ተብሎ ሊሸነሸኑ ሊዘረዘሩም አይችሉም። ባይሆን አላህ በቃሉ ፈጠረ፣ አላህ ይሰማል፣ አላህ ይናገራል እንላለን። እነዚህም የእሱን አትሪቢዩት ከአላህ ነጥለን ግን ማንነት ሰተነው አንሸነሽነውም ነው። እንደዛ ከሆነማ በጣም ብዙ ባህሪያቶች ራሳቸውን የቻሉ አካል ራሳቸውን የቻሉ ፐርሰን ሆነው ብዙ አማልክት ይኖራሉ ነው። ያ ደግሞ ትክክል አይደለም ነው። ባጭሩ ይህን ይመስላል። ይህን ጥያቄ ደግሞ ወደ ክርስትናው ስናመጣ የእግዚአብሔር ቃል ፍጡር ሆኖ እንግዲህ እናገኘዋለን። በልጁ ገለጻ መሰረት ለምሳሌ መጽሐፍ ቅዱስ የአምላክ ቃል ነው ፍጡር ነው ወይስ ምንድን ነው ብዬ ስጠይቀው መጽሐፍ ቅዱስ ራሱ ፍጡር ነው አለኝ። መጽሐፍ ቅዱስ ፍጡር ነው ብሎ ተናገረ። ጥሩ። ኢየሱስ በመጥመቁ ዮሐንስ ሲጠመቅ ከሰማያት ድምፅ መጥቶ ነበረ። የምወደው ልጄ እርሱ ነው፣ እርሱን ስሙት የሚል ቃል መጣ ከአብ። ይሄ ቃል የምወደው ልጄ እርሱ ነው የሚለው ቃል ፍጡር ነው ወይስ አይደለም ብዬ ስጠይቀው ፍጡር ነው አለ። ከእግዚአብሔር የሚወጣ ነገር ፍጡር ነው። ኢሳይያስ 55 ላይ ምንድነው በቃሌ ብሎ ይናገራል። በቃሉ ሰማያትን እንደፈጠረ ምናምን ከእግዚአብሔር አፍ የሚወጣ እና ይሄ ምንድነው ከተባለ አሁንም ፍጡር ነው በልጁ ገለጻ መሰረት። ስለዚህ እንደዚህ አይነት ዳይሌማ ውስጥ ይወድቃሉ፣ እንደዚህ አይነት አጣብቅኝ ውስጥ ይወድቃሉ። ለማንኛውም ይህን ይመስላል። ወደሚቀጥለው ወገናችን መሄድ እንችላለን። እሺ ስዩም ሳላ ነበረ ሳላ ይቻላል። በቀደም አሳይመንት የተሰጠው ይሁዳ ምዕራፍ 1 ቁጥር 25 ላይ ያለው ብቻውን የሆነ አምላክ የተባለው ኢየሱስ ነው
ብሎ ነበርና ዲያ የሚለውን እንዲያረጋግጥ እዛ ጋር እያየን ነበረ። የቀጥታ ያለው ማለት ዲያ የሚለው ቃል በእርሱ በጌታችን በኢየሱስ በኩል ምስጋና ይገባዋል። ብቻውን የሆነ ጌታ አምላክ የተባለው አምላክና መድኃኒት የተባለው አብ ነው የሚል ነገር አርጊመንት ነበረ። እሱ ወልድ ነው ስለ ኢየሱስ ነው የሚያወራው ብሎ ነበር። ዛሬ ነበር ቆሞ የነበረው። እንዴት እንደወረደም አላውቅም። እሱ ላይ ማስረጃዎችን ከቸርች ፋዘርስም ከአንዳንድ ኮሜንታሪዎችም እንዲያመጣ ጠይቄው ነበረ። ወረደ። ከዛ ብትቀጥሉ ጥሩ ነው ይመስለኛል። ለስዩም ነው የቤት ስራው። አዎ ተጠይቆ ወረደ። ኔትወርክ ይሁን ምን ይሁን አላውቅም። ኦኬ ማስረጃውን እንጠይቀው ካመጣ። ስዩም የቤት ስራ ተሰጥቶ ነበርና ይዘህ እንደሄድክ ነው እንግዲህ ኡስታዝ የነገረን። የቤት ስራ በስራ ሰርተሃል ወይ? በመጀመሪያ የቤት ስራ ተቀባይ አይደለሁም። ሲቀጥል እዛ ላይ ብቻ ሳይሆን የማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይም አልተግባባንም፣ እዚህኛውም ላይ አልተግባባንም። ባለመግባባት ነው የተለያየ። አውርተናል ግን አልተግባባንም። አለመግባባት ሳይሆን አመጣለሁ ያልከው ማስረጃ አለ ከቸርች ፋዘር? አላልኩም። እኔ የዛን ዕለት ነው የተነጋገርንበት፣ ግን መግባባት አልቻልንም። እንደዚሁ እንደውም የወረድኩት ማቴዎስ 24 ቁጥር 34 ላይ እንትን ላይ ያንንም እንደ 1:25 ላይ ያለውን ጥቅስ ጨርስና ከዛ ወደ ትቀጥላለህ ማለት ነው። ኖርማሊ እኔ አሁን የገባሁት ጠይቁ ይላል፣ ለመጠየቅ ነው የገባሁት። ጠይቅና ከዛ በኋላ መቀጠል። ስለዚህ የለህም ማለት ነው ለዛኛው ማስረጃ ይሁዳ 1:25 ላይ የዛኛውንማ ያኔ ተነጋግረናል። እንግዲህ አልተነጋገርንም፣ አልጨረስንም። ማስረጃ አላመጣህም፣ አልተግባባንም። ዛሬ ጥያቄ ልቀጥል። ስለዚህ ያው እንትኑን አምጣና ከዛ በኋላ ትቀጥላለህ። አይ ጥያቄ ልጠይቅ ነው። ስለዚህ በቃ እንትን ብሏል ማለት ነው፣ ያው አፍሯል ማለት ነው። ሳላቀጥሉ በቃ ጥያቄ ጠይቅና አውሩ። አይ እንዳትክጂኝ። አሁን እኮ ያውለሽ ኢብራሂም አንድ ላይ ነው የምላችሁ። አንድ አምላክን በብቸኝነት ተገዙ፣ በቃ ነፃ ትወጣላችሁ። አንድ አምላክን በብቸኝነት ተገዙ፣ ነፃ ትወጣላችሁ። አላህ ቁርአን ላይ ምን ይላል? ቀድ አፍለሐል ሙእሚኑን፣ በእርግጥ አማኞች ነፃ ወጡ። በምንድን ነው ነፃ የወጡት? ወልድ መንፈስ ቅዱስ አንደኛው አምላክ ነው፣ አንደኛው አምላክ ነው፣ ሌላኛው አምላክ ነው፣ ይሄኛው ተሰቅሏል፣ ያኛው አልተሰቀለም፣ ምናምን ፍለጋ ግርግር ምናምን የለም። ቁርአን ላይ አንድ ጊዜ ላዳምጥህኝ። ምን አማራጭ አለ? ምንም አማራጭ የለሽም ከማዳመጥ ውጪ፣ ምክንያቱም ማስረጃ የለሽም። ኖ ኢብሮ፣ በጣም እግዚአብሔርን ማስረጃ ምናምን አለመኖር አይደለም። በቃ እግዚአብሔርን ኢብራሂም፣ በቃ እውነት አዳምጠኝ። አራት ተለጋግሽ በኋላ ቢሎንግስ ምን ሆነሽ ነው እንዴ? ስቲክ ኦን ዘ ፈርስት አታለጋግሽ እንዴ? ምን ሆነሽ ነው? አረ ደረቅ ክርክር አታርጉት። አይ ምን አማራጭ አለኝ? እሺ አንተ ትረጥባለህ፣ ትገባለህ። እሺ አይደለም እኔ ጋር ነው የምትቀጥለው። ምንድነው እኔ ገትራ ልትወጣ ነው እኮ? ምንድነው እኮ አሳድገው እኔ ጋር ነው ኢብራሂም። ቀጥልና እና የት ልሄድ ነው እኮ? ወንድምሽን አሳርፊ ወይ ፈርተሻል እያለ ነው አብይ። እሺ እሺ የእስራኤል ንጉስ እኮ ታዲያ ወዴት ልትሄድ ነው ምናምን አትበያ ታዲያ። እሺ የእስራኤል ንጉስ እግዚአብሔር አለ። የእስራኤል ንጉስ እግዚአብሔር ማን ነው? አምላካቸው ነው። የአይሁድ ንጉስ ያህዌ ነው እዚህ ጋር የተጠቀሰው ባጭሩ። ያህዌ ወንድሙ አይደለም አምላክ ነው። ያህዌ አምላክ ነው። እሺ ምንድነው? ኧረ በኋላ በጥቅጠን ማነጅ ምንድነው የምትለን? በኋላ እሺ ቀጥል። እሺ የእስራኤል ንጉስ ማን ነው? ያህዌ ማን ነው? ያህዌ በአዲስ ኪዳን እየጠቀስከው ከሆነ ወልድም አልጠቀስኩ። እኔ ስለ አዲስ ኪዳን አልጠቀስኩም። አሁን ያህዌ ነው፣ መንፈስ ቅዱስም ያህዌ ነው። ሶስቱ አካላት ሼር ያደርጉታል አንዱን ያህዌ። አንዴ ተረጋጋ። ያህዌ አብ ነው ብለው ያምኑ ነበረ አይሁዳውያን። ያህዌ አብ ነው ብለው ያምኑ። ማን ነው? ይቅርታ ኢየሱስ ነው ብለው ያምኑ ነበረ። ይሄው ገለጠ። እነ ሙሴ ቆይ እነ ሙሴ ኧረ ቆይ አንዴ እነ ሙሴ ኧረ ቆይ እዚህ ላይ ነው ያለው። ይሄ እግዚአብሔር እነ ሙሴ አልኩህ። ያህዌ እዚህ ጋር ያህዌ የተባለው ኢየሱስ ክርስቶስ ነው አልኩህ እኮ። ያህዌ እንደዛ ብለው ነበር የሚያምኑት። እንደዛ ብለው ነው የሚያምኑት። አዎ ይሄንን
አዎ ይኸው ያህዌ ራሱን ገለጠላቸው። ራሱ እዚህ ጋር ሲናገር የነበረው ነገራቸው እኮ። ኢየሱስ አባቴ ነው ያላቸው ወይስ እኔ ነኝ ነው ያላቸው? ኢየሱስ ክርስቶስ አባቴ ማለቱ ራሱን ያገላል እያልከኝ ነው ኢብራሂም? አባቴ ሲላቸው ማን ነው አባቱ? አባቱማ አብ ነው። ጥያቄ አብ። ስለዚህ አብ ያህዌ ማን ነው ብለው ሲያምኑ የነበረው አባቴ ሲላቸው? ይኸውልህ አባቱ ማለቱ ይኸውልህ ኢየሱስ ክርስቶስን አያገልም። ቆይ እኔ ስለማግለል አለማግለል አይደለም ጥያቄ፣ ማግለል ላይ እንመጣለን። ማግለል ላይ አይደለም ጥያቄ። ኢየሱስ ክርስቶስ ሲነግራቸው እናንተ አምላካችን የምትሉት ለእኔ አባቴ ነው ሲል ያህዌ ነው አይደለ እያላቸው ያለው? አዎ ምክንያቱም ኢየሱስ ክርስቶስ አብ ራሱ ለኢየሱስ ክርስቶስ አምላክ ስላልሆነ ማለት ነው። ቆይ አንድ ጊዜ እንመጣለን አምላክ መሆኑን በኋላ እናያለን። ቆይ አንዴ ከይቅርታ ጋር አትሂጂብኝ ሌላ ቦታ። ስለዚህ እስራኤላውያን ሲያምኑ የነበረው እነ ኢሳያስ እነ ያዕቆብ እነ ኤርሚያስ እነዚህ ሁሉ እግዚአብሔር ብለው ሲጠሩት የነበረው የኢየሱስን አባት ነው አይደለም? በኢየሱስ ንግግር መሰረት ኦንሊ ብቻ ከሆነ አይደለም። ኦንሊ ምናምን ታዩ ነው አይደለም? ኦንሊ ምናምን እንዳትኝ ነው አይደለም? ኦንሊ እና እንዴ አንተ ኦንሊ የሚባለውን ነገር ታዩ አንድ ጊዜ ኦንሊ አይደለማ ያ ማንነት ብቻ አይደለም። በኢሳያስ ቆይ አንዴ በኢሳያስ ቆይ አንዴ እንመጣለን እኮ ማንነት ላደርገው እንደውም እሺ ቁጥር 24 ላይ እንውረድ። እንደውም እዚሁ ጋር ቁጥር 24 ላይ በጣም ጥሩ ቁጥር 24 ላይ ኢየሱስ ክርስቶስ ሲናገር የነበረው ኦንሊ ምናምን አይደለም፣ ግን ስለ አባቱ ነው አይደለ? አዎ በጣም ጥሩ። ከማዕፀን የሰራህ የሚቤዥ እግዚአብሔር እንዲህ ይላል አለ ያህዌ የኢየሱስ አባት አይደለ? ሲነግራቸው ሁሉን የፈጠርኩ ሰማያትን ለብቻዬ ዘረጋው። ለብቻዬ ማለት ሞኖስ የሚለው የግሪክ ወርድ ምንድን ነው የሚጠቀመው? ለብቻዬ ማለቱ መንፈሱንና ጥበቡን ያገለለ አይደለም። ማን ነው ማንነቱ? እዚህ ጋር ቆይ ማንነቱ ማን ነው? የዚህ ማንነት ባለቤት ማን ነው? እሱ ጋር አልተጠቀሰም። ምንነቱ ኢየሱስ ክርስቶስ ምን ብሏቸዋል? እናንተ አምላካችን የምትሉ ለእኔ ምን ነው ብሏቸዋል? አባቴ ነው ብሏቸዋል። ራሱም ደግሞ አባቱ ማን ነው የተጠቀሰው? እሱ ራሱ ነው ጠቅሷል። ለምንድን ነው አባቱ ማን ነው የማታነሳው ኢብራሂም? እስኪ አንድ አባቱ የለማ ኢየሱስ ጭራሽ መጀመሪያም የለም። አባቱ ማን ነው እንዳለ ላሳይህ ወይ አትፈቅድ? የለም እኮ ነው። አንድም ጥቅስ ላይ የለም እኮ ነው የምልሽ። አንድም ጥቅስ ላይ አባቱ ማን ነው? እሺ በቃ እኔ ላሳይህ ኢብራሂም፣ ላሳይህና ፍቃድ። እኔ እኮ እያወራን አይደል እንዴ? አባቱ ማን ነው? እሺ አብ ነው። እሺ በጣም ጥሩ። ስለዚህ አባቱ ለብቻዬ የዘረጋው ምድርን ያጸናው እኔ ነኝ። ከኔ ጋር ማን ነበር አለ። ማንነት አብ ወልድ መንፈስ ቅዱስ በማንነት አንድ ተደርገው ይጠቀሳሉ እንዴ? በማንነት አንድ ተደርጎ ስትል አንድ ማንነት ነው አብ ወልድ መንፈስ ቅዱስ? ማንነት አለ አይደል? አዎ ገባኝ። አብ ወልድ መንፈስ ቅዱስ አንድ ማንነት ነው ወይ ሶስት ማንነት ነው? ሶስት ማንነት ነው። እኔ እያለ የሚናገረው ማን ነው እዚህ ጋር? እግዚአብሔር። የትኛው እግዚአብሔር? አምላካችን እናንተ አምላካችን የምትሉት አባቴ የተባለው ነው። እዚህ ጋር እኮ አይናገርም እያልኩ ነው። ስለ ማንነት ነገራ ኢየሱስ ነገራቸው። እናንተ አምላካችን የምትሉት አባቴ ነው ብሎ ተናግሯል ኢየሱስ። ማን ነው እሱ? እሱም እኮ ታዲያ እናንተ አልፋና ኦሜጋ ብለው የሚያምኑት አምላካቸው። ቆይ አንዴ አባቱ ማን ነው? አንዴ እንዳትሄጂ ስም አባቱ ማን ነው? አልተበላውም ተበላሽ እያሉ ታያቸው እነሱን እንዴ እኔ ጋር አውሪ እንጂ አባቱ ማን ነው? አባቱ አብ ነው። እሺ በቃ በእግዚአብሔር እኔ እያለ የሚናገረው ማን ነው? ቆይ እኔ እያለ የሚናገረው ማን ነው? እሺ እዚህ ጋር እሺ አብ ነው፣ ችግር የለውም። እሺ ከኔ ጋር ማን ነበር ሲል አብ በማንነት ከኔ ጋር ማን ነበር ሲል ራሱን እያገለለ ነው አይደል? አላገለለም። ከመንፈሱና ከጥበቡ አላገለለም። ከኔ ጋር እኔ የሚለው ማን ነው? እኔ የሚለው ማን ነው? ይሄው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ኧረ ቆይ አይደለም። ማን ነው? ማን ነው? ተበላሽ። ማን ነው? እኔ እያለ የሚናገረው ማን ነው? እኔ እያለ የሚናገረው ማን ነው? አብ ነው አልኩህ እኮ ይሄ ኖርማል ነው። ከአብ ጋር ማን ነበረ? ከአብ ጋር ማን ነበረ? ጥበቡና መንፈሱ ነበሩ። ሲጀመር እዚህ ጋር ከኔ ጋር ማን ነበረ የሚለው ምንድን ነው? ቆይ አምላክ ያለ ጥበቡና መንፈሱ ገብቶኛል። ለብቻዬ የሚለው ማለት ያለ መንፈሱ አምላክ ነው ብሎ መቀበልህ ራሱ በጣም የሚያስቅ ነገር እንዴ። ማንነት አይለያዩም እንዴ? በማንነት የተለዩ ናቸው። ግን ማን የሚለው ከመንፈሱ። እሺ ስለዚህ እዚህ ጋር ማንነት ነው ምንነት ይጠቀሰው? እዚህ ጋር ይጠቀሰው ማንነት ነው ምንነት የሚለው ቃል እዚህ ጋር ማንነት ነው ምንነት ነው ይጠቀሰው? እዚህ ጋር እኔ የሚለው ማንነት ነው። እኔ ከማን ጋር ነበር ይያል? ማን ነው? አብ ነው እንዴ? ከአብ ጋር ማን ነበር? ከአብ ጋር ማን ነበር? ከአብ ጋር ማን ነበረው? መንፈሱና ጥበቡ። ይሄው ማንም እያለ ነው
ማን ነበር የሚለው? መንፈሱና ጥበቡን አይደለም የሚነካው እያልኩ እኮ ማንነት ነው የጠቀሰው። ምንነት አልጠቀሰም። እስኪ አፍርሰው። በማንነት በማንነት አንድ ናቸው ቢለውም እስኪ አፍርሰው፣ በእናትህ እስኪ አፍርሰው። እያፈረስኩ እኮ ነው። ፈረሰ እኮ ያለቀ። እዚህ ጋር መንፈሱና ጥበቡን ያገለለ አይደለም። ማን ነበረ የሚለው ከማንነት አንፃር ነው ከምንነት አንፃር ነው? እስኪ አፍርሰው። ከማንነት ነው ከምንነት አንፃር ነው? ከማንነት ነው። ግን ይሄ ማንነት ስለዚህ ማንነት አብ ወልድ መንፈስ ቅዱስ በማንነት አንድ ናቸው። ቆይ አብ ወልድ መንፈስ ቅዱስ በማንነት አንድ ናቸው? በማንነት አንድ ናቸው አላልኩም እኮ። ሶስት ዲስቲንክት ካልሆኑ ማን ነው እዚህ ጋር ከኔ ጋር ማን ነበር የሚለው? ማን ነው ከኔ ጋር ማን ነበር እያለ የሚናገረው? አብ ቢሆንም ነገር ግን መንፈስ ቢሆንም አትበይ፣ በቃ አብ ነው አለቀ። ስለዚህ ከአብ ውጪ ሌላ ማንም አንድ የፈጠረ የለም፣ እንደሱ ያለ ማንም የለም። እሱም እየተናገረ ያለ በጣም ጥሩ። አንድ ቆይ ኧረ እባክህ ምናምን መልስ አይሆንም፣ ወላሂ መልስ አይሆንም። እዚህ ጋር እግዚአብሔር ቆይ በቃ ማቆም አለብን። እኔ የሚለው ማን ነው? ቆይ አንዴ፣ ኧረ ወላሂ አልሰማሽም። ኖ አንዴ ትጠይቂያለሽ ከፈለግሽ አንቺ። እኔ የሚለው ማን ነው? እዚሁ ጋር ኢሳያስ ላይ ከኢሳያስ አንወጣ። እኔ የሚለው ማን ነው? እኔ እግዚአብሔር ነኝ እያለ የሚናገረው እዚህ ጋር እግዚአብሔር ያህዌ ነው። እዚህ ጋር እኔ የሚለው ያህዌ እናንተ አምላካችን የምትሉ ለእኔ ምን ነው ብሏል ኢየሱስ። አባቱ ነው ግን ራሱ ያህዌ እንደሆነ ደግሞ ገልጿል። በጣም ጥሩ። እዚህ ጋር ከእኔ ብሎ የሚናገረው አብ ነው ወይስ አብ ወልድ መንፈስ ቅዱስ ነው? ያህዌ ነው እዚህ ጋር የሚናገረው። አብ ነው ወይስ አብ ወልድ መንፈስ ቅዱስ? እግዚአብሔር ብሎ ነው የጀመረው። አቤት አብ ነው ወይስ አብ ወልድ መንፈስ ቅዱስ ነው? እኔ ብሎ ከኔ ጋር ማንም የሚለው ማንነት ነው ምንነት ነው? ማንነት ነው ምንነት ነው? ማንም የሚለው ማንነት ነው። ማንነቱ ማን ነው? እኔ እያለ የሚናገረው ማንነቱ ማን ነው? እኔ እያለ የሚናገረው ያህዌ ነው አልኩ። ያህዌ ማንነቱ ማን ነው? አብ ወልድ መንፈስ ቅዱስ። ኧረ እባክህ ኧረ ላሽ እናንተ አምላካችን የምትሉት አባቴ ነው ሲል ኢየሱስ ማን ነው እኮ? ኢየሱስ ክርስቶስ። አንድ ኢብራሂም ፖይንት አድርጋ ያዝልኝ። እናንተ አምላካችን የምትሉት ሲል ለነ ኢሳያስ ኢብራሂም ምን ሆነህ ነው? አንዴ የነሳ መልሽ የትም አትሄጂም። ኢሳያስ እነ ሙሴ እነ ምናምን አምላካችን ብለው የሚጠሩት ለኢየሱስ አባቱ ነው ሲባል ማን ነው? ይኸውልህ እባክህ እዚህ ጋር አንደኛ እየተጠቀሰ አንዴ እባክህ ማን ነው? መጀመሪያ ማንነቱን ንገረኝ። እግዚአብሔርን እኔ ዝም ብዬ እንድመልስ እያስገደደኝ። አብ ወልድ መንፈስ ቅዱስ ማንነት ነው ወይስ ምንነት ነው? አብ ወልድ መንፈስ ቅዱስ ማንነት ነው። ማንነት ነው ምንነት ነው? ማንነት ነው አልኩህ። አብ ወልድ መንፈስ ቅዱስ ስንት ምንነት ነው? አንድ ምንነት። እሺ ስንት ማንነት ነው? የት ላይ ያለው? እዚህ ላይ ያለው አብ ወልድ መንፈስ ቅዱስ። ቆይ እዚህ አይደለም ማውራሽ። አብ ወልድ መንፈስ ቅዱስ ስንት ማንነት? ኢብራሂም እባክህ አስወራኝ። ወላሂ ገብቶሻል ምን እንደማመጣ። ስንት ማንነት ነው አብ ወልድ መንፈስ ቅዱስ? ያመለስኩልህ ማለት ነው ብትረዳው። ስንት ማንነት ነው? ስንት ማንነት? ሶስት ማንነት። ሶስት እኔ እያለ የሚያወራው አንድ ማንነት ነው? ሶስት ማንነት ነው? ያህዌ ነው እዚህ ጋር እየተናገረ ያለው። ማንም ነው የሚለው ማንም የለም ይላል። ማንም ማለት ምንነት ነው? ማንነት። ቆይ ምንድን ነው ልትለኝ የፈለግከው? እኮ ስትመልሽ እንግባባለን። ማንም የሚለው ማንነት ነው ምንነት ነው? ማንም የሚለው ማንነት ነው። እኔ እኮ ከግድም መለስኩልህን ትደጋግማለህ። ስንት ማንነት ነው? አንድ ማንነት። ምንድን ነው እዚህ ጋር? አንዱ ማንነት ማን ይባላል? አንዱ ማንነት ማን ይባላል? አንዱ ማንነት አብ ነው፣ ግን መንፈሱና እናመሰግናለን። አላሁ አክበር። እኔ እግዚአብሔር ነኝ ከኔ ሌላ ማንም የለም አለ። ከኔም በቀር አምላክ የለም። እናመሰግናለን ቢሎን ግስ ጨርሰናል። አልጨረስንም። ጨረስን፣ ወላሂ ጨረስን። በቃ በአፍሽ መሰከርሽ። አይደለም ኢብራሂም፣ እኔ እኮ መልሽ ቆይ ኢብራሂም ነው ኢብራሂም እንዴ እንደዚህ አይደረግም። ይሄ ሁሉ አይደለም ብዬ እኮ መልሼ እልሃለሁ። የተመለሰ ነገር እኮ ነው። ትሰማለህ? ኦኬ ቆይ አንዴ እስኪ ተገላገሉ። ቢሎንግ ሰላም ብያለሁ። እንዴት ነሽ? እስኪ ቆይ እስኪ አንዴ ፋታ ውሰጂና ይኸውልሽ፣ ፋታ ውሰጂና እስኪ ውሃ ጠጪና እንደገና ተመለሰሽ ነኝ። ኢብራሂምም ውሃ ጠጣ። ውሃ ስትጠጣ አላየንህም ወይ? ጾመኛ ነህ ዛሬ? ምሳ እራሱ አልበላሁም። ለማንኛውም ቢሎንግስ ገባ ውስጥ አልገባም። አክቹዋሊ እንድታውቁልኝ የሚፈልገው ነገር ማለት ነው እኔ አስወሪኝ ብቻ ነው
አሶሪኝ ታወሪያለሽ። እኔ እንዳወራ ፍቀዱልኝ። በቃ ታወሪያለሽ። ስንት ደቂቃ? በደቂቃ ኢብራሂም ሳያወራ አንቺ ታወሪያለሽ። ኢብራሂም ሳያወራ እሱ ጋር አሁን ሰጣ ገባ አይኖርም። አንቺ ኢብራሂም ሳያወራ ስንት ደቂቃ ይሰጥሽና ታወሪያለሽ? 5 ስጠኝሽ። አንተ 5 ስጣት። 5 ስጣት። ችግር የለም። እስኪ እንስማ። እስካሁን ከሰማነው መቼም አይብስ። ኢብሮ 5 ደቂቃ አድርግላት። በቃ 5 ደቂቃ አውሪ። ችግር የለውም። አውሪ፣ ችግር የለውም። በቃ ኧረ 20 ደቂቃ ነው የሰጠካት እንዴ? 20 ደቂቃ ነው። ኧረ አንተ እንዴ ምን ሆነ ነው? ይቀሰጥቻታለሁ። አስጨርሱ። ዮሐንስ ራዕይ ምዕራፍ 22 ቁጥር ከ12 አካባቢ ላይ የተነሳ ቃል ነው። ቁጥር 12 ላይ ያለው በመጀመሪያም እንግዲህ አይታችሁ ከሆነ እርሱ የሚለውን አልገባቸውም። ሁለቱም ወገኖቻችን አልገባቸውም። በቤቴም ደቂቃ ልታሰጭኝ ነው ቢሎንግስ ቆይ እንጂ እሺ። እና ሁለቱም አልገባቸውም ነበር። እርሱ የሚለውን አንደኛ ለኢየሱስ ስትል ነበር፣ እሷ ወዳጃችንም ለኢየሱስ ሲል ነበረ። እሱንም የነገርኳቸው ለእርሱ እሱ የሚለውን ማለት ነው። አልገባቸውም የምንለው በምክንያት ነው። ክርስቲያኖች ባይብልን እኛ እያስረዳናቸው ያለ ነው። ስለዚህ እዛ ጥቅስ ላይ ምንድነው እያለ የሚናገረው? ዮሐንስ ራዕይ ምዕራፍ 22 ላይ ሲናገር እያወጣው ላሳያችሁ። ዮሐንስ ራዕይ ምዕራፍ 22 ላይ ቁጥር ስንት ላይ ነበረ? 12 ቁጥር 12 እነሆ በቶሎ እመጣለሁ አለ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ይላል። ምንድን ነው እነሆ በቶሎ እመጣለሁ የሚል በቶሎ የሚል ነገር አለ። በቶሎ የሚለው ነገር ስላለ ስለ ኢየሱስ ነው ማለት አይደለም። ይሄ ፋላሲ ይባላል። ተግባባን? ሌሎች ቦታዎች ላይ አምላክ እንደሚመጣ ተናግሯል። አምላክ የሚመጣው ኢየሱስም አምላክም የሚመጡት በአንድ ጊዜ ነው። የተለያየ ጊዜ ላይ አይመጡ። ተግባባን? አንድ ጊዜ ላይ ነው ሁለቱም የሚመጡት ማለት ነው። ስለዚህ በሚመጡበት ወቅት ላይ ደግሞ ፍርድን ይፈርዳል። አብም ይፈርዳል፣ ወልድም ይፈርዳል። አብ ነው እንዳውም የሚፈርደው ወልድ ሳይሆን ማለት ነው። አብ ግን በኢየሱስ በኩል ነው የሚፈርደው ነው ጥያቄው። ምክንያቱም ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 እና 48 ላይ እኔ ሳልሆን ቃሌ ነው የሚፈርደው ብሏል። ኦኬ እኔ ሳልሆን ቃሌ ነው የሚፈርደው ማለት ኢየሱስና ቃሉ የተለያዩ ናቸው ማለት ነው ወይስ ራሱ ፐርሰኑ ነው የኢየሱስ ቃል ይፈርዳል ማለት ነው? ኖ ያ ማለት እንደዛ ካልሆነ ኢየሱስ ከሆነ የሚፈርደው እንግዲያውስ አብ ይፈርዳል ከተባለ አብ የሚፈርደው በኢየሱስ ክርስቶስ በኩል ነው ማለት ነው። ስለዚህ ኢየሱስ አብም ይፈርዳሉ ይመጣሉ ማለት ነው። ለእያንዳንዱም እንደ ስራው መጠን እከፍላለሁ ምናምን እያለ ይቀጥልና ቁጥር 16 ላይ ነው ትልቁ ፖይንት ያለው። ምንድን ነው ያለው? እሺ ምን ይላል? ኮመንት አይቼ ነው። እሺ ይቅርታ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እነዚህን አለ። የቱን? እነዚህ ከላይ የተጠቀሱትን ማለት ነው። አልፋና ኦሜጋ ፊተኛና ኋለኛው መጀመሪያና መጨረሻው እኔ ነኝ የሚለውን ነገር እነዚህን እንዲመሰክርላችሁ። የትኞቹን ነው? እነዚህና አልፋና ኦሜጋ ምናምን ማለት ነው። መልአክ ይላኩኛል። መልአኩ ደግሞ ስለምንድን ነው የሚመሰክረው? ስለ ሁለት ነገር ነው የሚመሰክረው። ዮሐንስ ራዕይ ምዕራፍ 1 ቁጥር 2 ላይ ምን አለ ሲናገር? ለእግዚአብሔር ቃልና ለኢየሱስ ክርስቶስ አለ። ለእግዚአብሔር ቃልና ለኢየሱስ ክርስቶስ ይመሰክራል። ስለዚህ አልፋና ኦሜጋ የሚለው ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ስትወርዱ ከቁጥር 1 ጀምራችሁ ከቁጥር 4 ላይ ስትሄዱ አልፋና በደንብ ማብራራት አለብኝ፣ አዳምጡ እሺ። ቁጥር 4 ላይ ያለና የነበረ የሚመጣ የተባለው አብ ስለሆነ ቁጥር በዙፋኑ ፊት ያሉት ያው የሱ ራዕይ ዮሐንስ ምዕራፍ 5 ቁጥር 6 እና 7ን ስታዩት ይሄን ታያላችሁ። ቁጥር 13 ላይ በተመሳሳይ ሁኔታ ታያላችሁ። ዙፋኑ ላይ ያለው አብ ስለሆነ ስለዚህ በዙፋኑ ፊት ያሉት ደግሞ ማን ናቸው? ማን ነው? ኢየሱስ ክርስቶስ ነው። ዙፋኑ ላይ የተቀመጠው አብ ነው። ያ ዙፋኑ ፊት ያሉት ሰባቱ መናፍስት የተባሉት 7 መላእክት በአብ ዙፋን ፊት ነበሩ ማለት ነው። እነሱ ማን ናቸው ብለን ስንል አብ ማን ነው? ያለና የነበረ የሚመጣ። ስለዚህ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ብሎ ሲናገር ስለ አብ መሆኑን ካያችሁ እዚህ ጋር በተመሳሳይ ራዕይ ዮሐንስ ምዕራፍ 22 ቁጥር 13 ላይ አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ ብሎ የሚናገረው አብ ነው ማለት ነው። ግልጽ ነው። ስለዚህ ዮሐንስ ራዕይን ለማብራራት ዮሐንስ እንትን ላይ ተካሄደ ማለት ነው። ትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ ስንሄድ ያገኘነው ፊተኛና ኋለኛ የተባለው እግዚአብሔር ነው። እግዚአብሔር ደግሞ ማን ነው ብለን ስንል ኢየሱስ ይንገረን፣ መጽሐፉ ይንገረን። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችን የምትሉት አባቴ ነው አለ። አባቱ ደግሞ አብ ነው። እነሱ አይሁዳውያን አምላካችን ብለው የሚጠሩት የኢየሱስ አባት ከሆነ ከእኔ ሌላ ማንም የለም፣
ከእኔ ውጭ አምላክ የለም እያለ ይናገራል። እኔ እያለ የሚናገረው አንድ ማንነት፣ የአንዱ ማንነት ደግሞ ምንነቱ አምላክ ነው። ከእኔ ውጭ ሌላ አምላክ የለም ካለ እንደ አብ ያለ ሌላ አምላክ የለም ማለት ነው። ተግባባን? ስለዚህ እንደ አብ ያለ ሌላ አምላክ በባህሪው አምላክ የሆነ የለም። ከሌለ ደግሞ አብና ማን ነው ወልድና መንፈስ ቅዱስ የሚባሉ ሁለት ፐርሰን የሆኑ አምላክ የተባሉ የለም ማለት ነው። ተግባባን? ስለዚህ ከሌሉ ደግሞ አንድ አምላክ ብቻ ነው ያለው። የአንዱ አምላክ ደግሞ አንድ ፐርሰን ነው። የት ነው ያለው? ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር ወይ ደግሞ ያህዌ አንድ ያህዌ ነው። ኤኻድ የሚለው ቃል ደግሞ ከዛ በኋላ የሚመጡት ቨርቦቹ ነው በሚል በሲንጉላር ከመጡ ምንጊዜ ምንድን ነው የሚሆነው? አብሶሊዩት ዋን ነው የሚሆነው ማለት ነው። አብሶሊዩት ዋነስ ነው የሚጠቀሙ ወይ ደግሞ ኒሜሪክ ዋነስ ነው። ስለዚህ ኒሜሪክ ዋነስን ደግሞ ስናይ አንድ ተብሎ የተጠቀሰው አብ ብቻውን ነው ማለት ነው። ስለዚህ እንደዛ ነው። ቢሎንግስ አይ ቲንክ 5 ደቂቃ ብዬ ነው ማስበው። ይበቃኛል። ጥያቄ ጠይቋትና የምትፈልጉ ካላችሁ ለፍርድ ቆይ አይደለም አብ አይፈርድም። አብ አይፈርድም። ይኸውልህ ላሳይ። አሳይኝ፣ ችግር የለውም። አብ አይፈርድም ያልሽኛ፣ አብ አይፈርድም ያልሽ ቁጥር 22 እስከ 23 ላይ ንገረኝ። ፈራጁ ወልድ ነው አልኩህ እኮ። ይኸውልህ አብ አይፈርድም ወይስ ይፈርዳል? ችግር የለውም። አብ ይፈርዳል ወይስ አይፈርድም? ቆይ አንድ ጊዜ አብ ይፈርዳል አይፈርድም? ኧረ ክፈትልኝ እባክህ ማስረጃውን ደከመኝ። ችግር የለውም፣ ከፍትልሻለሁ። አብ ይፈርዳል አይፈርድም? አብ ይፈርዳል አይፈርድም? መጀመሪያ እሱ መጀመሪያ መልሽ። አንዴ እንኳን ሰው አይፈርድም ይላል እኮ ወልድ ለወልድ። በቃ አብ ነው የሚፈርደው በወልድ በኩል ወይስ ወልድ ብቻ ነው የሚፈርደው? ለወልድ ሰጥቶታል ፍርዱን ይላል። ክፈተው። በጣም ጥሩ። አንድ ጥያቄ ልጠይቅሽ። እንደዛ ከሆነ ዮሐንስ ወንጌል ምዕራፍ 12 ላይ ነው የሚሄደው ቁጥር 49 አይደለም? ለምንድን ነው የሚሄደው? በቃ እሱንማ ተስማማን። ሀሳቡን ልታሰፋ ነው። በቃ አንድ ኖ፣ ለምንድን ነው ማሰፋው መሰለሽ? ለምን እንደማሰፋው ልንገርሽ። ስለ ፍርድ ስናወራ ኢየሱስ ክርስቶስ ምን አለ? ዓለምን ላድን እንጂ በዓለም ልፈርድ አልመጣምና ቃሌን ሰምቶ የማይጠብቅ ቢኖር የምፈርድበት ነው አይደለም። የሚጠላኝ ቃሌን የማይጠብቅ እሱ የሚፈርድ በቆይ አንድ አይደለም። እኔ ስለ ንግግር ነው የማወራው። እኔ ስለምንም ፍርድ ይሁን እኔ ስለሱ አይደለም የማወራው። እኔ የተናገርኩት ቃል እሱ አዳምጪኝ። እኔ የተናገርኩት ቃል እሱ በመጨረሻው ቀን ይፈርድበታል። የሚፈርድበት አዳምጪኝ ቢለው እንዴ ምን ሆነሽ? እኔ ራሱ አይደለም አዳምጪኝ። ፍርድ ሲባል ሁሉም በቃ የቂያማ ቀን ፍርድ ነው አይደለም? ቆይ አዳምጪኝ። አሁን ጥያቄ እሱ አይደለም፣ አዳምጪኝ። እኔ አይደለም እኔ የተናገርኩት ቃል እሱ በመጨረሻው ቀን ይፈርድበታል። መጨረሻው ቀን ማለት መቼ ነው አይታወቅም። እዚህ ጋር አልተጠቀሰም። አረ ወላሂ በቃኝ። መጨረሻ ቀን እያለ እንዴ! አረ አሙኪታይ ጋር በቃ አልተጠቀሰም። እኔ አይደለሁም የምፈርደው ቃሌ ነው አለ። ኢየሱስ አይደለም የሚፈርደው ኢየሱስ ነው የሚፈርደው አልኩህ እኮ። እና ቃሌ ለምንድን ነው? ቃሌ ለምንድን ነው? ለምንድን ነው ቃሌ እስካሁንም የተበላሁበት ማለት ነው? እግዚአብሔር አንደኛ የምጠይቅህን ነገር እኮ መበላትሽንም ማመነሽ ራሱ ቢሎንግስ አመሰግናለሁ። ግን አሁን ወልድ ስለመሆኑ ምንም አይነት ማስረጃ ሰጭኝ። አንድ ኮንቴክስቱዋል ማስረጃ ሰጭኝ። አንድ ስጭኝ። እዚህ ጋር ኮንቴክስቹዋል ሚኒንግ አንድ ስጭኝ። ኮንቴክስቹዋል ያስረጅኝ እና እንየው። በጣም ጥሩ። እሺ አዎ እንየው። ቆይ ይኸው እሺ እንየው። ወዴትም አትሄድም። እውነት አትሄድም። እስካሁን ይኸው ራሱ ላይ እኮ ነኝ። ምዕራፍ ይኸው ቁጥር 12 ይኸው ቁጥር 12 ነበር መሰለህ። ይኸው ነበር መሰለህ። ከተሳሳትኩ ረመኝ አንተ። እነሆ በቶሎ እመጣለሁ ያለው አካል ነው ወይ አልፋና ኦሜጋ እኔ ነኝ ያለው ስልህ አዎ ብለህ ነበር። አልፋና ኦሜጋ ብሎ የሚጠራው ደግሞ አብ ነው ብዬ እነግርሻለሁ። እኔ ደግሞ እዚህ ላይ ደግሞ እንደዚህ አይነት ሀሳብ ስታመጣ ፊተኛ ነው ሆነኝ የተባለው ደግሞ ወልድ ነው ብዬ አመጣልሃለሁ። እኔ አልፋና ኦሜጋ የተባለበት ለወልድ ለአብ ነው ብዬ ሳመጣለሽ እዛ ጋር ለአብ ነው ብዬ ሳመጣለሽ እንግዲያውስ ይሄ ለአብ ይሆናል ማለት ነው። አየሽው? አንቺ ደግሞ ፊተኛና ኋለኛው ምናምን ብለሽ ታመጫለሽ። ስለዚህ አሁን ምን እናደርጋለን? ይሄ አካሄድ የሚያዋጣ አካሄድ አይደለም። ምንድነው የሚያዋጣው? ቁጥሩን ቆይ አዳምጪ። አዳምጪ። ከላይ ጀምረን እስከታች ድረስ እናየዋለን ማለት ታያለሽ።
ታያለሽ። በቃ 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 አንዴ በቃ አንድ ጥቅስ ትሰጪኛለሽ? እሺ ይኸው አንዴ እባክህ። እሺ አሁን ጥሩ አንድ መጣ። ትሰጪኛለሽ? ጥሩ መጣ። ጥሩ መጣ። ይኸውልህ ከአልፋና ኦሜጋ ከሚለው በፊት የመጣው እኮ 12 ላይ ያለው ነው። ቆይ ገብቶኛል። አዎ ገብቶኛል። እንመጣ። ኧረ ዞር በይ እባክሽ። ኧረ ሂጂ ወደዛ፣ ሂጂ ወደዛ እባክሽ። አሁን ጥያቄው አልፋና ኦሜጋ የተባለ ትሰጪኛለሽ? ከዛ በፊት እኮ ቁጥር 12 ይቀድማል ስትለኝ አልነበረ እንዴ? ቁጥር 12 ተመሳሳይ ሙግት ነው። ተመሳሳይ ሙግት እነሆ በቶሎ እመጣለሁ የሚለው። እሺ አንድ ነገር እናድርግ። ቆይ አንድ ነገር እናድርግ። ቆይ አንድ ቁም ነገር ነው የምልሽ። በቶሎ እመጣለሁ ብሎ ሲናገር ከዚህ ውጪ አንድ ጥቅስ አምጣ ለአብ የተባለበት። አላመጣም፣ ግዴታዬም አይደለም። እሺ አንደኛ። ሁለተኛ በዚሁ ሙግትሽ መሰረት አላመጣም። በቃ እኔ አላመጣም እኮ ማታመጣው እኮ ስለሌለ ነው ኢብራሂም። ስለሌለ ነው። የለም ስለሌለ የለም። አዎ የሌለው ግን ምንድነው? ቆይ አላመጣ እኮ ነው ልነግርሽ እኮ ነው። ትክክል ነሽ። አምኛለሁ። እንዴ ይሄንን እንዳትጠቅስ አላልሽኝም እንዴ? እኔን ቅድም አንቺ አምጪ ሌላ ጥቅስ ከዚህ ውጪ ሌላ ጥቅስ አንቺ። ኧረ ወላሂ ሂጂ በቃ አበዛሽ። ወላሂ ሂጂ ይጀርዛ። አሁን አበዛሽ። በቃ በጣም ታገስኩሽ። እንዴ እኔን አትጠቅስም ብላ እሷ ትጠቅሳለች እንዴ? እቺ ደፋር ሂጂ በቃ አንቺ አበዛሽም። ሂጂ እሺ። ለማንኛውም ኢየሱስ አምላክ ነው ለማለት ሰው አምላኩን ፍለጋ ይሄ ሁሉ ጥቅስ ይላል ለአላህ ብላችሁ። እኔ በጣም የሚያሳዝነኝ ነገር ክርስቲያኖች አምላካቸውን ፍለጋ ማለት ነው አንዴ እዚህ አንዴ እዚያ አንዴ እዚህ አንዴ እዚያ ቢቀርባችሁስ? በቃ አንድ አምላክን በብቸኝነት ብትገዙስ? በቃ አለ እኮ በቃ አንድ አምላክ ያ የማይሞት የማይበሰብስ ተግባባ፣ ፍጡር ያልሆነ ሰው ያልሆነ ዘላለማዊ ተግባባና ያ አንድ አምላክ የሰማይና የምድር ወላሂ ነጥብ ጥላለች። ነጥብ ስለጣለች ያቺን ነጥብ እንደገና ለማስተካከል ቅድም ነጥብ ጥያለሁ ብላለች። ሲጀመር ራሱ ያቺን ለማስተካከል የማትገባበት ከዛ ውጭ ምንም ልሰጥሽ አልችልም። ወላሂ ምንድን ያለው ቁል በል አላሁ አሐድ፣ አላህ አንድ ነው በቃ። አላሁ ሰመድ፣ አላህ የሁሉ መጠጊያ ነው። ለም የሊድ አልተወለደም፣ ወለም ይውለድ ከዛ በፊትም አልተወለደም። ወለም የኩን ለሁ ኩፉወን አሐድ፣ ለሱ አንድም አምሳያም ቢጤም የለውም። ወላሂ እረፍት የሆነ ትምህርት፣ እረፍት ማለት ነው። የትም ቦታ ወኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው። ከዛስ ያ አምላካችን ማን ነው? ኢነኒ አነላህ፣ እኔ አላህ ነኝ። ላኢላሃ ኢላ፣ ከኔ ውጭ ሌላ የሚመለክ አምላክ የለም። አነ ፈዕቡድኒ፣ እኔንም አምልከኝ፣ እኔንም ተገዛኝ። ወአቂም ሰላተ ሊዚክሪ፣ ሰላትንም እኔን ለማስታወስ ስገድ ይላል። ይሄ ነው አምላካችን። ይሄ ነው ትክክለኛ አምላክ ማለት። አምላክህን ፍለጋ ራዕየ ዮሐንስ ላይ፣ ኢሳያስ ላይ፣ እዚህ ላይ፣ እዛ ላይ አንድም የለም። ወላሂ አንድም ክርስቲያን እኔ ፊት ቆሞ ኢየሱስ አምላክ መሆኑን የሚያስረዳ የለም። በዚህ ነው በምክንያት ነው የምላችሁ። አንድ ምክንያት የላችሁም ኢየሱስ አምላክ ለመሆኑ። ኢየሱስ አምላክ ነው ወይስ አይደለም ለሚለው ኦፍኮርስ ኢየሱስ አምላክ ነው። ኢየሱስ የባህሪ አምላክ ነው አይደለም። ሙሴ አምላክ ነው ወይ? ኦፍኮርስ ይዝ አምላክ። የባህሪ አምላክ ነው ወይ? አይደለም። ነቢያት አምላክ ናቸው? አዎ አምላክ ናቸው። አምላክ ነው። ይሄ ሁሉ ነቢይ አምላክ ነው። የባህሪ አምላክ ነው አይደለም። ኢየሱስም ነቢያት የእግዚአብሔር ቃል የመጣላቸው ሁሉ አምላክ ናቸው፣ ግን ምን አይደሉም? የባህሪ አምላክ አይደሉም። በጣም ነው የምናዝነው። ተግባባን። ስለዚህ ያው ቢሎንግስ ይሄ ሁሉ ጊዜ የሰጠውሽ ያው ትንሽም ቢያንስ ትሞክሪያለሽ እና ከዛ መጨረሻ ግን አበለሻሸሽው። የሆነ ላይክ የሆነ መጠየቅሽን አንቺ እኔን የጠየቅሽውን ጥያቄ እዚህ ላይ እንዳጠቅስልኝ ብለሽ ስታበቂ አልፋና ኦሜጋ ብዬ ስጠይቅሽ እዚህ ላይ ብለሽ የምጠይቂው የሆነ ዳዴ መሄድ ህፃን አረግሽኝ እንዴ? እንደዚህ ምድህ ምናምን ህፃን አረግሽኝ እኮ ሰው ምንድን ነው። ለማንኛውም ዊዛውት ሪስፔክት አውርጄሻል፣ ወርደሻል። የጣልሽኝ ነጥቦች ማን ነው የሚያወራው?